እያረክ ነው? ያማል ተወኝ ያዳ በቃኝ። ከዚህ በላይ አቅም የለኝም። አቤኔ እስቲ ልፍስፍሳቱን እሺ ራስን አጠፋ። ከዛ በኋላ ዜማዬ ደስተኛ የምትሆን ይመስላል? እና ምን ላድርግ? እስከመች ደህና እንደሆንኩ ላስመስል? ከላይ የሳቁ 10 ከመሞት አንዴ ሞቼ ብገላገል አይሻል? አቤኔ ሳልረዳህ እኮ ቀርቼ አይደለም፣ ግን ራስን ማጥፋት ምንም መፍትሄ ሊሆን አይችልም። እሺ መፍትሄውን ንገረኛ። ተሰቃየሁ እኮ እስከመች እንደዚህ ልኑር? አቤኔ እስቲ ቆም ብለህ አስብ። ዜማ እንኳን ምንም መሆኗን ሳታረጋግጥ ራስህ ላይ እንደዚህ መሆን ተገቢ ነው? እሺ ምን ላድርግ ያዳ? ደክሜያለሁ እኮ ከላይ እንጂ ያለሁት በውስጤ ሞቻለሁኝ እኮ። አቤኔ ትንሽ ብቻ ታገስ። ቢያንስ ዜማ ምን እንደሆነች እናረጋግጥ። እስከ መቼ ያዳ? እንዲህ ያልኩኝ እኮ ዜማዬን ካየኋት ዘመናት አስቆጠሩ። አይዞህ ትንሽ ብቻ። በቃ አስሪ በእናታችን ስም አደልልኝ። ለነገሩ ልክ ነሽ እማዬ፣ ራሷን እድሜ ይኖራለች ይበቃታል። እንደዚህ አይነት ነገር ብትደግሚ ሪሳሽ ማንንም አያገኘውም። እሺ ወዴት ነህ? አቹት መጣች። በቃ አንቺን ከእቺ ችግር ሊፈጠር ስለሚችል እጂ። እሺ ግን ተጠንቀቅ፣ ችግር ውስጥ እንዳገባ። አታስቢ፣ ይጠነቀቃል። ያለፈች ማታ ዜማ ምን እያደረክ ነው? ኖሃ በማያገባሽ አትግቢ ብዬ ደጋግሜ ነግሬሻለሁ አይደለ? በደንብ ይገባኛል። ምንም ቢሆን እኮ ወንድሜ ነህ። እሺ አሁን ቀጥ ብለሽ ከዚህ ሰፈር ሂጂ። ከሄድን አብረን ነው የምንሄደው፣ ወይ የምጠብቀውን ሰው አብረን አግኝተን ነው የምንሄደው። እኔ ምንም ሰው እየጠበቅኩ አይደለም፣ ዝም ብለሽ ሂጂ። እና እዚህ የተሰራ ያለ ባዶ ቤት ውስጥ መቼ ስለመዘናናት ነው የመጣሁት አትለኝማ? ኖሃ ትዕግስቴን አትፈታተኝ፣ ሂጂ ከዚህ። የማይሆን ነገር ስታደርግ ቆሜ አላይም። ከሄድን አብረን ነው የምንሄደው። አቤል ከዚህ በኋላ እቺ እስስት የምትመጣ አይነት አይደለም። የኖሃን እይታም ዞር ለማድረግ ዛሬ እሺ ብለህ ሂድና ድጋሜ ታገኛታለህ። ሌላ ጌም አስባም ከሆነ በደንብ ዋጋ ትከፍልበታለች። ምን ወሰንክ? እንሂድሽ። ኢዛናና ዜማዬ ተገናኙ። እንግዲህ እንዳጋጣሚ አቤኔ ራሱን ለማጥፋት ብዙ ነገር ካደረገ በኋላ ያዳ አረጋግቶት ወደ ውጭ ወጣ እንበል አየር እንቀበል ብሎት ይዞት በመውጣቱ እንዳጋጣሚ ዜማም ትንሽ አየር ለመቀበል ብላ ወደ ውጭ ወጥታ በነበረበት ሰዓት ራሷን ሸፋፍናም ቢሆንም እንግዲህ ከማም ለብሳ በዛ ላይ ደግሞ ጃንጥላም ይዛ እየሄደች በነበረበት ሰዓት ነገር ግን እሱ ማንኛውም ሰው የሚወደውና የሚያፈቅረውን ሰው በሩቅ አይቶ መለየት ይችላል። እንግዲህ አቤኔ ዞር ዞር በሚልበት ሰዓት የዜማ አረማመዷን ሲያይ በጣም በመጠራጠር ያዳን እየነካካው ነበር። ነገር ግን ቃል ማውጣት አቅቶት ነበር። በስተመጨረሻ ዜማ ብሎ ሲል እሷም እንግዲህ በጣም ደንግጣ ነበር የቆመችው። ምክንያቱም አሁን ላለመገናኘት ብዙ ጥረቶችን እየጣረች ነበረ። ከበስተጀርባ ያለውን ሰው ካወኩ በኋላ በቀጥታ አቤኔን አገኘዋለሁ ብላ ነበር። ግን እሱ እንዳጋጣሚ ያው ቀድሞ በማየቱ ተገናኝተዋል። ዜማና አቤኔ በጣም ነው ደስ የሚለው። ምክንያቱም አቤኔ በጣም ብዙ ነገሮችን ለማድረግ እየሞከረ ነው። ደክሞኛል፣ ከዚህ በኋላ ምንም አልፈልግም፣ በየቀኑ ከምሞት በአንዴ ሙቼ ብገላገል ይሻለኛል እያለ ነበረ ማለት ነው። ነገር አንዳንድ ጊዜ አለመቸኮል ጥሩ ነውና ባለመቸኮሉ ያዳ በመድረሱ ጓደኛው በህይወት እንዲተርፍና ዜማን እንዲያገኛት አድርጎታል። በጣም ነው ደስ የሚለው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሮ እያልኩኝ እንግዲህ በባለፈው ሳምንት ዜማ የአቤኔ ጋር እሷም በተከታታይ እየሄደች እያየችው እሱ ግን ከጀርባ ማን እንደሚያየው አያይም። እሷ ግን በተደጋጋሚ እያየችው እያለቀሰች እያነባች ቆይ እስከ መቼ ነው እንደዚህ የምትሆኑት እያላት ነበረ ልዑል። ያው ነገሮች ውስጥ የሚስተካከሉ ድረስ የግዴታ በዚህ እንቀጥላለን ስትል ነበረ። በተደጋጋሚ እድል እየተደወለላት ይገኛል። ነገር ግን እያሰበችበት እያደር እየዋለች እየመጣች በምታየው ሰዓት አቤኔን እያገኘችው ሳይሆን እያጣችው ነው። ምክንያቱም የሰራችው ስራ ወደ አቤኔ የሚያቀርባት ስራ አይደለም፣ ከሱ የሚያርቃት እንጂ። ብትደውልለትም ለማሳመን ብትሞክርም ካሁን በኋላ አንቺን አላምንም፣ አንቺ ሸይጣን እያላት ነው በተደጋጋሚ።
ብትደውልም አልተሳካላትም። እንግዲህ ወደ አቤኒ ጋር አይታው ከበስተጀርባ ልታይ በምትሄድ ሰዓት ልዑል አጠገቧ ተከስቶ ምንድን ነው ወዴት እየሄድሽ ነው ብሎ ሲላት ግራ በመጋባት ምንም ብላ ሰፈሩን ለቃ ወጥታ ነበረ። ያዳና ኑሃ ደስ በሚል ሁኔታ ነገሮችን እየፈቱ ይገኛሉ። ግን የኑሃ ሁኔታ ምንም ውስጡን ደስ አላሰኘውም። ያዳ እሷ ጋር ሀሪፍ ጊዜ አሳልፈው ወደ ቤት ሊሸኛት በሚመጣ ሰዓት እንዳጋጣሚ አቤኒ ጋር መንገድ ሲገናኙ አቤኒ ሁለታቸውንም ሰላም ብሏቸው ለምን ወጣ ብሎ ሲለው ብቻዬን ስሆን እኮ ሲደብረኝ አየር ልቀበል ወጥቼ ነበርና ወደ ቤት ልገባ ነው አሁን ምናምን ብሎ ሲለው በቃ እኔም ልሸኛት እናመጣለሁ ተቀደም መጣሁ ከትልሃለሁ ብሎት ያዳ ኑሃን ሊሸኛት በሚሄድ ሰዓት እሱ ያሳለፉትን ነገሮች ወደኋላ አለፍ እያለ እያየ በጣም በቃ ሌላ ቦታ ውስጥ ገብቶ ነበር። በጣም ተመስጦ ነበር። ምክንያቱም ከዜማ ጋር ያሳለፉበትን የሚገናኙበትን በሚሸኛት ሰዓት ምናምን ያለው ትውስታ እየረበሸው ለብዙ ጊዜ ቆሞ ሲያያቸው ነበረ። እቤት ከገባ በኋላ እንግዲህ ወደ ቤቱ ከሄደ በኋላ በሚዘፍን ሰዓት ቁጭ ባለበት ሰዓት ዜማ እየታወሰችው እየዘፈነ ብዙ ነገሮችን በህልሙ እየቃዥ በቅዥት ዜማን ያያት የነካት እየመሰለው በብዙ ውጣ ውረዶች ራሱ ወደ ራሱ ከተመለሰ በኋላ ነገሮቹ በጣም ግራ ሲያጋቡት ሲያደክመው ራሱን ለማጥፋት ከፎቅ ላይ ለመወርወር እንዳጋጣሚ ጀሪካ ላይ ወጥቶ ልክ ሊወድቅ ሲል ያዳ ኑሃን ሸኝቶ ወደ ቤቱ ሲመለስ አቤኒ እያለ ቢጣራ አላገኘውም። እንዳጋጣሚ በሩ ክፍት ሲያየው ዘሎ ሲሮጥ አቤኒ ራሱን ሊጥል ሲል በጣም ተናዶ ይዞት ወደ ቤት ካስገባው በኋላ ተናዶበት በጥፊ ነበር የመታውና ያዳ ተወኝ ብሎ ሲል እንዴት ብዬ ነው የምተው በማለት በጥፊ ነበር የመታው ማለት ነው። ወይ ምን እያደረክ ነው ብሎ ሲለው ምንም እያደረኩኝ አይደለም፣ በቃይ ከዚህ በኋላ እስከ መቼ ድረስ ነው የምሰቃየው? እኔ እየተሰቃየሁ ነው። ማንም የማያቀልኝ ህመምና ስቃይ ነው እየተሰቃየሁኝ ያለሁት። በየቀኑ በየደቂቃው እሷን እያሰቡ ከምሞት በአንድ ፊቱ ራሴን አጥፍቼ ብገላገል ይሻላል ብሎ ሲለው እንዴት ነው እንደዚህ የጅል አስተሳሰብ የምታስበው ብሎ ያዳ በጣም ነበር የተቆጣበት። ያዳ ቆይ አንተ ራስህን ብታጠፋ ዜማ ደስ ይላታል? ብትመጣስ ብለህ አታስብም ዜማ ብሎ ቢለው እና ታዲያ እስከ መቼ ነው? ለስንት ጊዜ ፈለግኳት ላገኛት አልቻልኩም። እሷን አየኋትም የሚል አልተገኘም እስከ ዛሬ ድረስ እና ታዲያ እስከ መቼ ነው የምጠብቃት? እያለ በጣም ነበረ እንባ እየተናነቀው እያለቀሰ ለያዳ ተወኝ፣ ከዚህ በኋላ ህይወት ለእኔ ምንም አይደለችም። ስለዚህ በየቀኑ ከምሞት በአንዴ አርፌ ብገላገል ይሻለኛል ብሎ ሲል በድጋሚ ያዳ በጣም በቃ ለምኖት ቆይ አንተ እንደዚህ ነህ እንዴ? ልፍስፍስ ነህ እንዴ? እኔ ጠንካራ ትመስለኝ ነበረ። በዚህ ሁኔታ እኮ መቼም ልታገኛት አትችልም። አንተ ጠንካራ ስትሆን ራስህን መገንባት ስትችል ነው ዜማን ማግኘትም ሆነ ምን አይነት ችግር ውስጥ እንደሆነች ልትረዳትም ልታግዛትም የምትችለው አንተ ስትኖር ነው ብሎ ሲለው እሺ በቃ ጓደኛዬ ብሎ ተቀምጦ ነበረ። ከተቀመጠ በኋላ ራሱን ካረጋጋ በኋላ የሚበላ ብሎ ይዞ ሲመጣ በእውነት አልበላም ነበር ያለው። ትንሽ ብላ ቢለው ቢለምነውም አሁን ስለማይበላልኝ ነው ጓደኛዬ አስቸገርኩህ አይደለ ብሎ ሲለው እኔ አላስቸገርከኝም፣ ግን እንደ ቅድሙ አይነት ስራ ከሰራህ በጣም ነው የማዝንብህ፣ በጣም ነው ያናደርከኝ፣ እንደዚህ አይነት ነገር ድጋሚ እንዳትደግም ብሎ ሲለው እኔ እኮ ነገሮቹ ከአቅሜ በላይ ስለሆኑብኝ ከቁጥጥሬ በላይ ሲሆን ነው እንጂ ይህንን ያደረኩት ወድጄ አይደለም ጓደኛዬ ተረዳኝ ብሎ ሲል እሺ እረዳሃለሁ፣ ለአሁኑ ግን ድጋሚ እንዲህ አይነት ነገር እንዳታደርግ ብሎ ሲለው በጭራሽ እንዲህ አይነት ነገር አላደርግም ጓደኛዬ አታስብ ነበር ያለው። እሱን አብረን የምናይ ይሆናል መልካም ሲለው እሺ ምንም እንዳታስብ የእውነት ከአሁን በኋላ እንዲህ አይነት ነገር አላስበውም ብሎ ሲል እሺ አምናሃለሁኝ ነበር ያለው። እንግዲህ ጓደኛዬ አንተንም አደከምኩ፣ አንተ ጓደኛ ብቻ ሳትሆን ወንድም ነህ፣ ወንድም የማያደርገውን ነው እያደረክልኝ ያለኸው ብሎ ሲል አንተ እኮ በቃ ሁለታቸውም እንኳንም አወኩህ እንኳንም ጓደኛ የሆንክ ምናምን ሲባባሉ ነበረ።
በጣም ደስ ካላቸው በኋላ ጓደኛ የተባብለው ወደ ውጭ በሚወጡበት ሰዓት እንግዲህ ልዑል ወንድሙን ለማግኘት ኢዛና ያዘዘውን ነገር በተደጋጋሚ ኢዛናን እየተከታተለው ይገኛል። ነገር ግን ኢዛና ነቄ ብሎበት እሱም እየተደበቀ ያየው ስለነበረ ልዑል መፍለክለክ ያላገኘም በአሁኑ ሰዓት ማለት ነው። በኢዛና ቁጥጥር ውስጥ ነው። የሆነ ነገር የምታበላሽ ከሆነ ወንድምህን አታገኘውም። በዚህ ሁኔታ ልታገኘውና ልትደርስለት አትችልም። ስለዚህ ብትጠነቀቅ ይገባል። አሁን አንድ የማዝህ ነገር አለ ብሎ ሲለው እሱ ምንድን ነው ብሎ ሲል ከአሁን በፊት እድል እኔን አስወግደው ብላህ ነበር አይደለ? ስለዚህ አንተ ደግሞ በድጋሚ እድልን ታስወግድልኛለህ ብሎ ሲለው በጭራሽ ይህንን ላደርግ አልችልም ሲል እንዴት ነው የማታደርገው? አንተ በባለፈው እኔ ልትገለኝ አልመጣም ብሎ ሲል እሷ አዛኝ ሳይሆን እኔ በራሴ ነበረ ነገሮችን ለማውጣጣት ብዬ ስል ያንን ነገር ያልኩህ እንጂ በፍጹም እሷ አዛኝ አይደለም ብሎ ሲል ጎረምሳው በቃ ይሄማ ከሆነ ቅጣትህ እየጨመረ ነው እና የሚሄደው ይሄን ላደረክበት ቅጣትህ ከፍ ስለሚል እኔ እንደ ዜማ ቃሌ እማጥፍ አይደለሁም። በተግባር አድርግና አሳይ። ከዛ በኋላ ወንድምህ የት እንዳለ አሳይሃለሁኝ። ዜማን እስካላስወገድካት ድረስ ድጋሚ እንደዚህ አይነት ነገር ስህተት ባገኝብህ ወንድምህን በህይወት አታገኘውም። መከታተል ምናምን የሚባል ነገር እንዲሁም ደግሞ ያዘዝኩህን ስራ ብትዝረከረክ በስነ ስርዓት ካልሰራህ ይኸውልህ በጭራሽ ወንድምህን ልታገኘው አትችልም ብሎ ሲለው እሺ አደርጋለሁ በማለት ራሱን ጥሎት ተሄደ። በኋላ መንገድ ላይ ተቀምጦ በጣም ተግዞ ነበረና በዛን ሰዓት ዜማ ስትመጣ ዜማ ምን ሆነህ ነው ስትለው ዜማ ባክሽ ተናድጃለሁኝ፣ ያ ኢዛና የሚባል እኮ አግኝቼው ነበረ። እሱን አግኝቼው ወንድምህን ማግኘት ከፈለግ ኢዛናን ሂድና ግደል፣ እድልን ግደላት ብሏለኝ። ይሄ ነገር ደግሞ በጣም እያሳሰበኝ ነው ብሎ ሲል በጭራሽ እኛ ነፍስ ማጥፋት አንፈልግም። ምክንያቱም ነፍስ ማጥፋት የሚቻል ቢሆን ያመሃል እንዴት ነው ይሄንን የምናደርገው? ከነሱ በምን ተሻልን የሰው ነፍስ የምናጠፋ ከሆነ? ስለዚህ በጭራሽ የሰው ነፍስ አናጠፋም፣ ከነሱ የተሻለ ሆነን መገኘት አለብን ብላ ስትለው እርግጠኛ ነሽ ዜማ ይሄ ነገር የሚያዋጣ ይመስልሻል? በዚህ መንገድ ብንሄድ ብሎ ሲያል በእርግጠኝነት ይሄ ነገር ያዋጣና እኛ የሰው ነፍስ ልናጠፋ ሳይሆን የሰው ነፍስ ለማዳን ነው። ስለዚህ አሁን የማዝህንና የምልህን ነገር ታደርጋለህ ስትል እሺ ነበር ያለው። እድል ያው በተደጋጋሚ መጥፎ ስራዎችን ስለምትሰራ ስለምታውቅ እንከታተላትና እሷን አግኛትና ሁሉንም ነገር ነገራት። ከዛ ኢዛናንም እናሳምነዋለን እንደገደልናት አድርገን ብላ ስትል ታይ ይሄ ነገር አይሳካም ዜማ ቢላት በጭራሽ ይሳካል ሞክር ነበር ያለችው። እሱም እንግዲህ ከኑሃ ወንድም ጋር ከተደዋወለች በኋላ እንግዲህ የኑሃ ወንድም በተደጋጋሚ ብሩን ለማገኘት እድል ጋር እየደወለ ይገኛል። እድልም የመጨረሻ ለሰውየው ደውላለት ችግር የተፈጠረ ነው፣ ሰውየው አስይዝሻለሁ ዛሬ ካላመጣሽ ብሎ እያለ ነው ስትል እሺ ቅጠሩ ነበር ያላት። ከተቀጣጠሩ በኋላ ያው እድል ቦታውን ስለነገራት ወደዛ ሰውየውን በመጀመሪያ ቀድመህ ድረስ እኔም እመጣለሁ ስትል እሱም እሺ ግን በእርግጠኝነት ዛሬ እድል ስራሽም የመጨረሻ ነው፣ አንቺም የመጨረሻ ነው፣ ዛሬ የሚያበቃልሻል ብሎ ሲል ነበር፣ ሲፎክር ነበረ። እንግዲህ የኑሃ ወንድም አቤል ብሩን ለማግኘት በጣም ሰፍ ብሏል በሰው ገንዘብ። እንዴት ነው ያለፋህበትን የሰው ንብረት እንደዚህ በሰው ሞት በሰው ህመም ለማግኘት ለመብላት የምትሞክረው ብላ ብትለው ኑሃ በጭራሽ ሊሰማት አልቻለም። ይኸውልሽ በመስመሬ ብትገቢ ካሁን በኋላ አልለቅሽም፣ ይሄን ነገር እኮ የማደርገው ለእናታችን ብዬ ነው ሲል እባክህ በእናትህ 10 ጊዜ አትደጋግም ብዬ እናታችን ብለህ አይደለም ለራስህ ብለህ ነው ስትለው ስትመታው በጥፊ እንግዲህ እናታችን ብዙ ጊዜ ኖራለች፣ ካሁን በኋላ እሷ ወጣት ናት፣ አንቺ ሴት ነሽ፣ ነገ ጧት አንዱን ተከተለሽ ትሄጃለሽ፣ እሞላበት ቤት ትገቢያለሽ፣ ያለ ስራ መቀመጥ ምን ያክል ከባድ እንደሆነ አይገባሽም፣ እንዳትከተይም ብሏት ጥሏት ሲሄድ
እሷም እኔማ በጭራሽ አልተውህም በዚህ ሁኔታ ብላ ስትከታተለው ነበረ። እንግዲህ እሷ በምትከታተለው ሰዓት እድል ወደ ቦታው በምትሄድበት ጠብቆ ወደ አፍኗት ወስዷት ነበረ። ልዑል ከወሰዳት በኋላ ከተወሰነ ጊዜ በኋላ ስትነቃ የት ነው ያለሁት ምንድን ነው ብላ ስትል ነቃሽ ብሎ ሲያት ልዑል ነበር ያለችው። አዎ ልዑል ነኝ ብላ የተፈጠረውን ነገር በዝርዝር ከነገራት በኋላ ኢዛና እንድትወገድ ያለውን ስትሰማ በጣም ነበረ ለማመን የከበዳት። ነገር ግን አማራጭ ስለሌላት እሱ ያላትን ተቀብላ ተስማምታለች። እድልም ወደ ቦታው ይህንን ካላት በኋላ የመጨረሻ ስራዋን ለመስራት በምትሄድበት ሰዓት ልዑልም ኢዛና ያዘዘውን አድርጌያለሁ ብሎት ልኮለታል ሁሉንም ነገር። ከአሁን በኋላ ራሳቸውን መደበቅ እንዳለባቸው ተነጋግረዋል። ልክ እዛ ቦታው ላይ ሲደርስ እንዳጋጣሚ ይሄ ከበስተጀርባ የሚደውላቸው ሰው የኑሃን ወንድም አቤልን ሲያየው አቤል ለካ አንተ ነህ እንዴ እንደዚህ የምታደርገን? ያበቃልሃል፣ ዛሬ የመጨረሻህ ነው፣ አለቅመን ቦር ብለሃል፣ ጠግበሃል ምናምን ሲፎክር ሊገለው በሚሄድበት ሰዓት ኑሃ ግን ተከትለው ስለነበረ ሁኔታውን ስታየው ጥሩ ነገር ስላልታያት ወንድሟ ጋር ሄዳ ነበረ ስትጮህበት፣ ለምን መጣሽ ብሎ እሱም በተራው ጮህበት። የግዴታ ከዚህ ቦታ መሄድ አለብን ስትል እሱም ከዚህ በኋላ የምትመጣ አይመስለኝም መሄድ አለብኝ የኑሃንም ሀሳብ ለማስቀየር ነበር ያለው። እንግዲህ እድል ስትመጣ ለምን ቆየሽ ብሎ ትንሽ ቢጮህባትም ነገር ግን አሳምነዋለች። ያው አቤኒና ያዳ ከቤት ሲወጡ እንዳጋጣሚ ዜማን የምትመስል ልጅ ሲያያት እሱም በተደጋጋሚ ትኩር ብሎ ሲያይ ለያዳ ዜማ ብሎ ሲል እሷንም ዜማ ብሎ ነበር ተጣርቶ ያለቀው። እንግዲህ ለቀጣይ አብረነው የምናየው ይሆናል። ለዛሬ ይሄን ይመስላል። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ የደውል ምልክቱን ማጥቆር አትርሱ። ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ። የደውል ምልክት እያጠቆራችሁ መልካም ጊዜ